ሁለቱ ሀገሮች በተመሳሳይ ጊዜ ነጻነታቸውን ካገኙ አንስቶ ግንኙነታቸው ከባላንጣነትም በላይ በጠላትነት ስሜት የተሞላ ነው። የካሽሚር ግዛት ደግሞ ዋነኛዋ መወዛገቢያና መናከሻ የጠባቸው የስበት ማዕከል ነች። ችግሩ ሁለቱን ሀገሮች እያነታረከ እያወዛገበና ከፋ ሲልም እያራኮተ እያጨረሳቸው 78 ዓመታትን አስቆጥረዋል። ከአንድም ሁለት ጊዜ ድብልቅልቅ ያለ ጦርነት ቢያካሂዱ ሰበብ ምክንያቱ የካሽሚር ጉዳይ ነው። ከጥቂት ሳምንታት በፊት በህንድ ካሽሚር ግዛት ታጣቂዎች ፈጽመውታል በተባለ ጥቃት 26 ሰላማዊ ሰዎች መገደላቸው ህንድን እንዲህ ነችና አሰኝቷታል። ለጥቃቱ ፓኪስታን ላይ ጣቷን ለመጠቆም ሁለት ጊዜ ማሰብ አላስፈለጋትም። ኒው ዴልሂ ቀደም ሲል እንደዛተችውም ረቡዕ ዕለት በፓኪስታን 9 ስፍራዎች የአሸባሪዎች መጠራቀሚያዎችና ማሰልጠኛ ማዕከሎች ናቸው ባለቻቸው ኢላማዎች ላይ የአየርና የሚሳይል ጥቃቶችን ፈጽማለች። ህንድ የአሸባሪዎች ማዕከሎች መትቻለሁ ብትልም ፓኪስታን ግን ይሄ የጦር ጠባጫሪነት ነው ብለዋለች። በመከላከል እርምጃቸው 5 የህንድ የጦር አውሮፕላኖችን ዶጋመድ አድርገንባታል ሲሉ የፓኪስታን ሹሞች ተናግረዋል። ህንድ በፊኗ ፓኪስታን በ3 የጦር ሰፈሮች ላይ የድሮንና የሚሳይል ጥቃቶችን ሰንዝርብኝም ጥቃቱን አክሽፌያለሁ የሚል ክስ አሰምታለች። ፓኪስታን ብታስተባብልም የሁለቱ ሀገሮች ጦሮች ወሰን ተሻጋሪ የከባድ መሳሪያ የተኩስ ልውውጥ ማድረግ ከጀመሩ ሰንብተዋል። በመካከላቸው ያለው ውጥረት ከግጭት በላይ የሆነ ነው። ጦርነት አከለ። ሁለቱ ሀገሮች በዚህ አዝማሚያ ወደ ሙሉ ጦርነት ከገቡ የጦር አቅማቸው እስከ ምንድን ነው የሚለው ጉዳይ እየተመዘነ ነው። ስለ ሁለቱ ሀገሮች አቅም አሃዞች ምን ይናገራሉ? የግሎባል ፋየር ፓወር የአገሮች ወታደራዊ አቅም ማሳያ ሰንጠረዥ በዘንድሮ መመዘኛው በወታደራዊ ኃይል ህንድን ከዓለማችን 4ኛው አድርጎ አስቀምጧታል። ፓኪስታን ደግሞ በ12ኛ ደረጃ ላይ ነው የሰፈረችው። በጦር ወጪም ረገድ ህንድ ፓኪስታንን በ8 እጥፍ ያህል ትበልጣለች። ለምሳሌም ከ3 ወራት በፊት በተጠናቀቀው ዓመት የህንድ የመከላከያ በጀት የ86 ቢሊዮን ዶላር የምንዛሪ ግምት ነበረው። ይህም ከዓለማችን ሀገሮች በ5ኛ ደረጃ ያስቀምጣታል። በአንጻሩ የፓኪስታን ደግሞ 10.2 ቢሊዮን ዶላር ያህል ነበረ። የህንድ ወታደሮችና መኮንኖች ብዛት ከ5.1 ሚሊዮን በላይ ነው። በአንጻሩ ፓኪስታን ደግሞ 1.7 ሚሊዮን ወታደሮችና መኮንኖች አሏት። የህንድ የጦር አውሮፕላኖች ብዛት ከ2200 በላይ ነው። የፓኪስታን የጦር አውሮፕላኖች ብዛት 1400 ያህል ነው። በታንኮች ብዛትም ህንድ ከፓኪስታን ትበልጣለች። ህንድ ያሏት ታንኮች ብዛት ከ3100 በላይ ነው። በአንጻሩ ፓኪስታን 1839 ታንኮች አሏት። በአሜሪካ የሳይንስ ሊቃውንት ማህበር የክትትል መረጃ መሰረት ህንድና ፓኪስታን የተቀራረበ ብዛት የኒውክሌር ርዕሰ ጦሮች አሏቸው። ህንድ 180፣ ፓኪስታን ደግሞ 170። ህንድ የኒውክሌር ርዕሰ ጦሮችን ማስወንጨፊያ የረጅም ርቀት ተምዘግዛጊ ሚሳይሎችን አበጅታለች ይባላል። አሁን ደግሞ ርዕሰ ጦሮችን ከመርከቦችና ከባህር ሰርጓጅ መርከቦች ላይ ጭምር ማስወንጨፍ በሚቻልበት መላ ሩሲያ የረዳቻት መሆኑን አልጀዚራ ጽፏል። የፓኪስታን የኒውክሌር አረሮች የተጠመዱት ከአጭር እና
ከመካከለኛ ርቀት ከስፍራ ስፍራ ተንቀሳቃሽ የባሊስቲክ ሚሳይሎች ላይ እንደሆነ ይነገራል። እንደሚባለው በአሁኑ ወቅት ፓኪስታን የኒውክሌር የጦር መሳሪያ ቴክኖሎጂን በተመለከተ በቻይና እየተረዳች ነው። የህንድና የፓኪስታን ወደ ለየለት የጦርነት አዝማሚያ ማምራት ብዙዎችን አስግቷል፣ አሳስቧልም። እባካችሁ ከዚህ ታቀቡ ባዮቻቸው በርክተዋል። ሁለቱ ሀገሮች ከመደማመጥ ይልቅ በነገር መጎናነጥ ከለዘብታ ይልቅ መካረሩን እያከፉት ነው። ነገሩ ሁለቱ ሀገሮች በብዙ ሳይረፍድ ተማጽኖ አቅራቢዎችን ይሰሟቸው ይሆን እያሰኘ ነው።